እንደ ነገ ሄዶ ኒካህ ሊያስራት እንደ ዛሬ እሷና እሱ ተጣሉ ማለት ነው። እሰቡት። ከዛ በኋላ ልጁ አልሄድም አለ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የቻናል የቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ ማድረግ እያበረታታችሁኝ ወደ ዋናው ቁም ነገር እንሄድ። እንግዲህ ትናንት ከቀጠለው ፕሮግራሜ የመዳም ቅመሞች ከሚለው ይቀጥላል ማለት ነው። የድምጽ ማስረጃ አለኝ። እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ ማድረግ ተከታተሉኝ። ወደ ቁም ነገሩ ልሄድ ማለት ነው። እንግዲህ ስለ መዳም ቅመሞች እያወራሁ ነው። በክፉ ያነሳኋችሁ የመሰላችሁ በጣም ይቅርታ፣ እየሰማሁትን ስለሆነ ማወራ ማለት ነው። ለጥፍ ምናምን ላወራባችሁ አልፈለኩም። ምክንያቱም እኔም ያለፍኩበት ጎዳና ስለሆነ ትናንትና ነው የመጣሁትና ወደዚህ ማለት ነው። እና የእናንተን የገረፋችሁ እሳት እኔንም ስለገረፈኝ ማለት ነው። እና ያልሰማ ሰምቶት ቢጠቀምበት ብለን ነው የምናካፍላችሁ እንጂ ሁሉም መካሪ ሁሉም ዘካሪ የሆነበት ዓለም ላይ ነው ያለ ነው ማለት ነው። ስለዚህ ወደ ዋናው ቁም ነገር እንሄድ። ወረቀት እየጣፍ ይያለሁ ለቤተሰብ መልካውንም ደግሞ ያንንም እየጣፍ ወጪ እያልኩት ያንን ይያለሁ አላ ዝናው ህድ ወታለው እንደገናኛም ደግሞ ተሰጠነው ወራ ወዲያ ተሰጠነው አታጅዘነዋል አዋ ይታይ እና ሰጠነው ያንን ቦታ አስተደደለና አልሐምዱሊላህ አልፈጣችሁልኝ ጠይቃቸው መብራት ጠፍቷል። ያልተፈጨ ከሆነ አሁን ያንን ተነስቶ በዛን ፊት ተነስቶ ለጋብቻ ሰኔ 5 ቀን ለጋብቻ ወዲያችሁ ቁረጡልኝ አላስቀመጠችኝም ማለት ተነስቶ ህጅ ይባል ተቀምጥ እንጂ አሁን ሰኔ 5 ቀን አይሆንም። እኔ ድግስ አልፈልግም እሷም ድግስ አልፈልግም ብላለች። ስለዚህ 5 ጊዜ 5 ሽማግሌ አርጌ ኒካ ማሰር ብቻ ነው የምፈልገው አለ። ይሄን ህዶ ማለት ነው። እንደው የከበዳቸው ባሳብ እሱ ነው። አሁን ይሄ ልጅ አሁን ተመለሱ ቁሙ አይባል ድንግርግር ያለ ነገር አገኘ። ልጅቱ ምትሆን አይደለችም ማለት ሰዓት ደግሞ ግንቦትና ሰኔ አካባቢ ነው ማለት ነው። ስለዚህ ግንቦት ላይ ደግሞ እኛ ሀገር እንደ ባህል ሆኖ ሰርግ ማስረግ አይቻልም፣ አይፈቀድም፣ በቃ አይወዱም ማለት ነው። እንኳን ሰርግ አይደለም እንጨት አይቆርጡም። ህዝቡ ትንሽ በእምነቱ ጠንካራ ስላል አይደለም ማለት ነው። እንደዛ ያምናሉ። እና አይሆንም አልኩት ልጄን አታገባም አሁን ስለው እምቢ አለችው። አሁን ካላገባህ ምናምን ስትለው በቃ እሺ ብሎ ቤተሰብ ይሄዳሉ። ኒካህ አስርልሻለሁ መቼ ብሎ ሲላት እንደዚህ ከዛም ወደ 8 ኪሎ በርበሬ አዘጋጀሁ አለችኝ ሴትየዋ ማለት ነው። እና 6 ጣሳ አብሽ እንግዲህ ወደ 8 ወደ 9 ኪሎ ይሆናል ማለት ነው አብሹ ለቡቅሪ ማለት ነው ቀሪቦ። ከዛም በኋላ ያንን አዘጋጅቼ ምን ብዬ ደግሻለሁኝ አለች። ከዛ የሷን ቤተሰቦች ደግሰዋል። እንደ ነገ ሄዶ ኒካህ ሊያስራት እንደ ዛሬ እሷና እሱ ተጣሉ ማለት ነው። እሰቡት። ከዛ በኋላ ልጁ አልሄድም አለ ማለት ነው። ቤተሰቦቿ ደግሰው አርዳው እየጠበቁ ነው። ከዛም በኋላ እሷና እሱ ማታ ተጣሉ። በምንድን በመሬት ማለት ነው። ፈርምልኝ አልፈርምም፣ እንዴት መሬት ያስገባሻለሁ፣ ብርሽን ከፈለሽ አኖርልሻለሁ፣ ብርሽን ሰጥሻለሁ አላት ማለት ነው። ከዛም በኋላ ያጠፍ ተፈጠረ። አልሄድም ኒካህ አላስርም አለ ማለት ነው። እናቱ እዚህ ደግሳለች፣ የሱ እናት እዛም ደግሰዋል ማለት ነው። እሰቡት፣ የስልክ ትዳር ማለት ነው። ከዛም በኋላ በጣም ተናደድኩኝ አለች። ግዴታ ሂደህ በልተህ ናቶ ነው እና እኔ ኒካህ አላስርም ብለህ በላቸው ካልፈለክ ካልኩት አለች። ሄዳው ምግባቸውን አድርገው በልተው አይጣል እኮ ነው። ከዛ ምግባቸውን ድብን አድርገው በልተው ምናምን የወንድ ቤተሰቦች እኛ ኒካህ ልናስር አልመጣንም፣ ልጅና ልጅ አተግባቡም፣ ስለዚህ ይቅርታ ብለው ድግሳቸውን ድብን አድርገው በልተው ሳያስሩ ኒካህ መጡ ማለት ነው። ይሄ ሁሉ ምንድነው? በአካል ቢሆን እንደዛ ያረጋት ነበር። ምናልባት በአካል ተገናኝተው ቢያወሩ ማለት ነው ችግራቸው ሊፈታ ይችላል። ቅርብ ብትሆን የሆነ ጓደኛ በመሐከላቸው ገብቶ ምናምን። ምክንያቱም በስልክ ነው። ይሄ ስልክ እንኳን አይደለም የማታውቁትን ሰው የምታውቁትን ሰው ያጣላችኋል። አብራችሁ የኖራችሁትን ሰው ያጣላችኋል። ብዙ ነገር አለው ማለት ስልክ ላይ ያለ ሸይጣን እንደዚህ እንዳይመስላችሁ። የስንት ሰው ትዳር የሚፈታው በስልክ ነው ማለት ነው። እና ከዚህ ቀጥሌ ያስገባላችኋለሁ የልጁ እናት ድምጽ ማለት ነው ስትናገር የነበረው ማለት ነው። ከዛም በኋላ ምግባቸውን ድብን አድርገው መጡ ኒካህ ሳያስርላት ማለት ነው። ይሄ አሁን ውርደት አይደለም? ውርደት ነው አይደለም?
ስለዚህ ሁሉም ሰው ነው ብዬ እያልኩ አይደለም፣ ግን አብዛኛው ከ100% 85% ኪሳራ ላይ ናቸው የመዳም ቅመሞች። ወይ ብራቸው ተበልቶ ወይ ቤታቸው ተወርሶ ብዙ ነገር ነው የሚያጋጥማቸው ማለት ነው። ለምን እንደዚህ ይሆናል? አረብ ሀገር ሁነን ካላገባን ኢትዮጵያ መተን ወንድ የለም ወይ? ኢትዮጵያ የኛ የሆነው ነሲባችንን ባል አናገኝም ወይ? መታችሁ ኢትዮጵያ መታችሁ ለምን አታገቡ? ኢትዮጵያ ስትመጡ ደግሞ ለምንድን ነው የምትቸኩሉት ማለት ነው? የኔ ውድ የኔ ፍቅር ስላለሽ ብቻ ለምንድን ነው የምትሸወጁ? ስለ ወንዶች እኔ ብዙ ነገር አወራችኋለሁ። ስለ ወንዶች እኔ ዝህ ራሱ ማየው ማለት ነው። ቤት ሰራንላችሁ እያሉ የሚሸውዷችሁ፣ ቤቱ ከተጀመረ አላለቀም፣ ይቃምበታል፣ ይጠጣበታል፣ ይጨስበታል። አንቺ እዛ ግን እንቅልፍሽን አተሽ ስንት ነገር ሆነሽ ትሰሪያለሽ ማለት ነው። ከምር እኔ ዝህ ጎረቤት የማየውን ነገር ምን ብዬ ልንገራችሁ? ሲነኝና ይከፋኛል። ምክንያቱም በስደት እርሜን ስለጨረስኩ ለማን ለቤተሰቦቼ ነው። እኔ እርሜን የጨረስኩት ለቤተሰቦቼ ነው ማለት ነው። ግን አንድ ዝም ብሎ እያጨሰ እየቃመ ለሚኖር ወንድ ሰጥቼው ቢሆን ይቆጨኛል ማለት ነው። የሚገርማችሁ ነገር እርሜን እንደዚህ እንዳቃጠልኩት ማለት ነው። እና ነገ ጧት እንዳይቆጫችሁ ተጠቀሙበት። ብራችሁን ለማን መስጠት እንዳለባችሁ። ለወንድ ብላችሁ ቤተሰቦቻችሁን የጠላችሁ፣ ለወንድ ብላችሁ በቃ ወንድማችሁን የጠላችሁ ሰዎች በኋላ ትዋረዳላችሁ እና ከቤተሰቦቻችሁ አትራቁ። ሁለተኛ የቤተሰቦቻችሁን አላህ ይፍረደን የሚሉን ቤተሰቦች አሉ እና አሳድገዋችሁ ለፍተው አሳድገዋችሁ በወንድ የቀየራችኋቸው ዞር ብላችሁ ማታዋቸው ማለት ነው። እና ትናንትና ላገኘሽ ወንድ በስልክ ላገኘሽ ወንድ ብር እየላክሽ ስንት ለፍታ ያሳደገችሽን እናትሽን ዞር ብለሽ አታያትም። እና ይሄን ነገር ማስተካከል አለባችሁ ማለት ነው። ሁላችሁም ናችሁ ማለት አይደለም፣ ነገር ግን አላችሁ በቃ ልባችሁ ያውቀዋል ማለት ነው። እና ራሳችሁን ተጠንቀቁ። ማን ነው ለትዳር ብሎ የሚፈልገው ይበሉ። ለትዳር ብሎ የሚፈልግሽ ወንድ ምን አይነት ወንድ ነው? ሁለተኛ ደግሞ መስፈርታችሁ የሚሆናችሁን ትታችሁ የማይሆናችሁን የምትመርጡ ሴቶች አላችሁ። እኔ በጣም ይገርመኛል። ጸጉሩን ያበጠረ የፈረዘ ምን የሆነ ያን ነው የሚታያችሁ ማለት ነው። የደሃ ልጅ እንደዚህ ራሱን ደፋ አድርጎ ቅራአት የቀራ ዕልም ያለው እንደዚህ በቃ አለ አይደለ ምንም ነገር የሌለው ሆኖ በጣም ባዲኑ ጠንካራ የሆነ ወንድ ምናምን አይፈልጉም። የመዳም ቅመሞች እየተለበደ ከተማ የሚሄድ ሽቶ እየተረጨ በየቦታው የሚዞር ወንድ ነው የሚፈልጉት ማለት ነው። ከዛም በኋላ አንድ ሰሞን ሸሸ በላይ ይላል። ከዛም በኋላ የያዘችውን ብር አርጎ ከበላ በኋላ ቤቱም ከሰራች አብራው ቤቱ የኩሌ ነው ይላል። ንብረትም ከፈለገ የኩሌ ነው ይላል። በቃ ብዙ አድርጎሽ ይሄዳል ማለት ነው። ለምን እንደዛ ሊሆን ይችላል? የወጣችሁ ሰላም አላችሁ ብዬ አስባለሁኝ። እና ቤተሰቦቻችሁን አታናዱ ማለት ነው። ቀጣይ ፕሮግራም አለኝ። ለነገሩ አላለቀም። እኔ በጣም ነው የገረመኝ። ቢያንስ ማለት ነው 1 ሰዓት የሚሆን አልቆየሁም ወፍጮ ቤት። ለነገሩ መብራት ይመጣል ብዬ እየጠበቅኩ ስለነበረ በቃ አሁን ይመጣል እያልኩ ወሬውን ቀጠሉት ማለት ነው። እና አንደኛ ሰው ጭራሽ ምን እንዳይ ታውቃላችሁ? ልጄ አትሰማም። እኔን በቃ ከሱ ጋር አጣላችን፣ ከባሏ ጋር ልታጣላ ፈለገች። እኔ ራስሽን ጠብቂ፣ ብርሽን ያጂ፣ ብርሽን ለቁም ነገር አብቂ፣ ባንክ ካለሽ በድብቅ አስገቢ እና ብርሽን በዛም አድርገሽ ቆጥቢ ብዬ ስላት እኔን ጠላችኝ። የገዛ ልጄ ልብ የላትም፣ የሚያስባይ ብሎ የላትም ማለች። ትሄዳለች። ጭራሽ አሁን የ9 ወር ያልሞላው ላይ ጥላቢ ልተር ነው ያለችኝ ማለት ነው እናቷ። እና እህል እያስፈጨች እሷ እህል ገብቶ ቋት ግማሽ እንዴት ተፈጫለቀ ማለት ነው። እሰቡት። ይሄን እህል ብዙ እህል ማስፈጨው እሷ ልተር ስለሆነ ነው ወደ ሳውዲ። እና የ9 ወር ልጅ ጥላቢ ልተር ነው። ትሄዳለች፣ ትሰራለች፣ ትመጣለች። እሱ ባሉ አስተማሪ ነው። ነገር ግን እሱ ምንም ነገር አያሟላላትም። ለልጆቹም ጣጣ የለውም። ነገር ግን የያዘችውን ብር አርገው በሉ። ቤትም አልሰራች፣ ቦታ ብቻ አላት። ትሄዳለች፣ ትመጣለች፣ ብሩ የለም። ጭራሽ የ9 ወር ህፃን ልጅ ለኔ ጥላልኝ ልተር ነው አለች። ጭራሽ ትዘፍንለታለች አለች ለልጇ። በጣም የሚያሳዝን ዘፈን ትዘፍንለታለች አለች ለልጁ ማለት ነው። በጣም ሰይታ ሰቡት ማለት ነው። የ9 ወር ልጅ ጥላለች ሄድ። ምክንያቱም ብራችን አልያዝነውም። ይዘመተር ዘ ሀሽሽ ግዳም ያልንበት በላን ጠጣን ጨረስነ።
ከስንት ወር በኋላ መልሰን ወደ ውጭ ነው ማለት ነው ከአመት በኋላ እኔ ራሱ አሁን ህጅ እያለኝ ነው ህጅ እያለኝ ነውና ራሳችንን ጊዜያችንን ጠቀምበት ራሳችንን ጠብቅ ዘመዳችንን ጥላታችንን ማወቅ አለብን የሳቀልን ሁሉ ዘመዳችን እንዳልሆነ ተጠንቀቁ እላለሁ እህቶቼ ሰላማችሁ ይብዛ ሰላም አለይኩም ወራህመቱላሂ ወበረካቱ